ማስረጃ አምጣ። አንተ ወደ ኋላ ትመለስ። አንዴ በጣዖቱ በአድ ላይ ይሁንብህ። አንዴ በጣዖቱ በአድ ላይ ይሁንብህ። ማስረጃውን ክፈትልኝ። ወይስ ይኸውልህ እውነተኛው እንዴ አሁን ይኸውልህ ኩነትማ ጨርሰናል እኮ ኩነት ላይ ተማምነናል አይደል እንዴ? ኩነት ምንድነው? ክፈት ማስረጃውን የኩነት ትምህርቱን ክፈት ነው። መንፈስ ቅዱስ እስትንፋስ እኮ ክፈትና ሳየኝ። እሱንማ ተቀበል። ኩነት ራሱ ማለት ምን ማለት ነው? ኩነት ማለት ራሱ ምን ማለት ነው? ሶስቱ አካላት ለምንድን ነው ክፈት መጀመሪያ ሰውዬ ያልከው ላይ ነው ክርክራችን። ኧረ ምን አይነት ከአባራስ ነው በመድኃኒዓለም። ስለዚህ አንተ አሁን ለማምለጥ ነው አምልጥ በቃ። አንዴ ስማኝ ፓፓ እዚህ ክፈት አብዱል ካባ አንዴ መጀመሪያ የምትባለውን ስማና ከዛ ትቀጥላለህ። እዚህ ፖለቲካል ትሰራ አይደለም ከገባው መጠየቅ ፈልጋለህ። በቃ እኔ ኩነት አሁን አላስተምረውም። ኩነት ተምሮ ይምጣ መጀመሪያ። ኩነት ጨርሰናል እኛ ከቀጥተኛው ጋር ያወራነው መጀመሪያ ያውልህ ወንድሜ ስማኝ። ኩነትን ተማምነን እኔ ወርቅ አድርጌ አስተምራለሁ። መች ተማመናችሁ? ኩነትን ተማምነን ሶስት አምላክ ይባላል አይባልም ላይ ነን እኛ ያለ ነው አሁን። እኔ ይባላል ይቻላል ስል እሱ አይቻልም ማለት ኩነት ያወራ ስለ ኩነት ማስረጃ መጣው። ማን ጋር ያወራው? እባክህን ማን ጋር ያወራው ስለ ኩነት? ማን ጋር ነበር ያወራው ስለ ኩነት? ኩነት አሁን ቀጥተኛው እኔ የምናገረውን የኩነት ትምህርት ቀጥተኛው ስህተት ነው ካሉ ይናገሩ። ስህተት ነው ያለ ሰው አለ ወይ? ደግሞ አንተን እኮ አሁን መረጃ አቅርብ። ይሄ ስህተት ነው ሊልህ ነው ማስረጃ የሚለው እኮ አያውቅም ገና ላስተምረው ነው ወይ? ደግሞ ስለ ኩነት መጀመሪያ እንዴት ነው ስለ ኩነት ያለው ጉዳይ እንዴት ነው? ኩነት እሺ ልንገራችሁ። እሺ ኩነት ምንድነው? ተሳስተሃል ካሉ ቀጥተኛውም ይሁን መናገር ይችላል። ማስረጃ ክፈትና ስማ አንድ ጊዜ ኩነት ማለት ይሄ ነው የሚለው ማስረጃ ስማኝ። ምን አገባኝ ስለማንተበት ማስረጃ ትከፍትና ተሳስተሃል ትለኛለህ ወይ ደግሞ ቀጥተኛው ያርሙናል ማለት ነው። አንዴ ስማኝ። እንደ መሐመድ አላህ ጠፍጥፌ ቅርጽ ሳላበጅልህ አንተ ማስረጃውን ክፈትና አሳየኝ። አብዱል ክፈት፣ ይኸው ይሄ ብለህ አሳየኝ። ስድብ ምንድን ነው? መሐመድ ምን ሰው አንዴ ጃካ አንዴ ሚውት አድርግ። አንዴ በማታውቀው አትግባ። አንዴ ሚውት አድርግና ስላሴን መጀመሪያ ሳታውቅ ቀጥልና ክፈትና ኩነት ማለት ይሄው ይሄ ነው የኩነት ትምህርት የሚለውን በቃ ያለው ነግሬሃለሁ። ስላሴን ሳታውቅ የሙሐመድን ጣዖትነት እያፈረስኩኝ በደንብ ነው የማውቀው። ያ በቃ አዳምጣ። አንተ ምንም የምታውቀው ታሪክ ስለሌለ ነው። አብዱል ካባ አንዴ በቃ እሺ ክፈት ስትባል ክፈት ነው። ሚውት አድርግ። ክፈት አንተ ስትለፈልፍ እኔ እንደ መሐመድ ዝም ብዬ አልሰማም። መሐመድ ሲለፈልፍ ሰምተው ነው ገደል የገቡት። ያለ ማስረጃ በቃልህ ልትነግረኝ አትችልም። ያለ ማስረጃ በቃልህ ልትነግረኝ አትችልም። መጀመሪያውን ኩነት ላይ አይደለንም ያለ መጀመሪያ ክፈት ነው። ሶስት አምላክ ይባላል አይባልም ነው። አንተ ሶስት አምላክ ነው የምታመልከው? አንተ ሶስት አምላክ ነው የምታመልከው? አንተ ሶስት አምላክ ነው የምታመልከው? ብዬ ነው የማመልከው። በል አንተ ጣዖት አምላኪ ነህ ማለት ነው። አንድ ሁለተኛ ነገር ደግሞ ኩነት ማለት አንተ ስላሴን አታመልክም። ማወቅ ያለብህ ነገር አንዴ እናውራ። አንዴ አንተ ካባራስ ጠይቁ